ውድቀት ሲያጋጥምህ ሁሉ ፊትን ያዘርብሃል። ገንዘብ እንደማጣት ቆሻሻነት የለም። ዌልካም ጋይስ እንዴት ናችሁ? ዋትስአፕ ብለናል። እንግዲህ ዛሬ ትንሽ ወጣ እያልን ነው። ዴቭ አለ፣ ማይ ብራዘር ሚኪም አለ፣ አናዘር ሊትል ብሮ ይላል። ሶ ሾኔ ተከከረጻ ልናደርግ ነውና እስቲ ስለ አንድ ነገር እናወራ ብዬ ነው። ጀስት እንደ ኮንቨርሴሽን ብናደርግ ብዬ ነው በዚች ጉዳይ ላይ። ሁለተኛ ደግሞ የሆነች የቲክቶክ ቪዲዮ ልንሰራ ነው። እስቲ እንዴት እንደምንሰራትን በዛው እንይ ብለን ነው። ወደ ዛች ነገር እንምጣ። እስቲ ተስጠኝ ሲ አንዴ ደብተር ሚኪ አየር አለ፣ ትንሽ አየር ሳውንድ አለ እና ትንሽ ንፋስ ሊገባ ይችላል። አረ ነው ኦኬ። የትኛው ያስገባው የብቻ ጋሚ ሶ ዛሬ ስለዚህ ነው የምናወራው። ልካቲዝ ነው ብሩ 200 የሚመጣው አይደለም። ብቻ ግን ስለ ገንዘብ የዚችን ፓወር ትንሽ ንፋስ አለ ሶሪ ብቻ የዚችን ፓወር በጥሩ ጎኑና በመጥፎ ጎኑ እናያለን ማለት ነው። እንካሚኪ አስገባው። ያን ያህል እድሜያችን እንኳን አልገፋም። 20 ቤት ላይ ያለነው 20ዎቹ መጀመሪያ ላይ ነን። ግን ተወሰነ አንዳንድ ነገሮችን ምን ተረዳ ብትልኝ የዚች ፓወር የገንዘብ ፓወር በኖርማል በስራ ህይወታችንም በትምህርትም በቤተሰብም በጓደኛ ህይወታችንም ያለውን ፓወር በጣም ከእግዚአብሔር ቀጥሎ ዘሰከንድ ፓወር ነው ያለው ከፈጣሪያችን ቀጥሎ። የፈጣሪ ፓወር መቼም ልንነካው አንችልም። ምክንያቱም ከገንዘብ ጋር ልናወዳድረው አንችልም። የፈርስት የመጀመሪያው ነው። ለምን ትልቁ የፈጣሪ ፓወር ደግሞ የገለጸበት መንገድ ፍቅርን ነው። ስለዚህ ፍቅር ምን ያክል ትልቁን ፓወር እንዳለው ፈጣሪያችን እንግዲህ ኢየሱስ ክርስቶስ ለኛ ያሳየበት መልኩ ትልቁ ፓወር ነው ለኔ ከምንም በላይ። ሁለተኛው ግን በዚህ ምድር ላይ ስንኖር ሌላኛው ፓወር ያለው ነገር ገንዘብ ነው። አብዛኛው ጊዜ ብዙ ነገር ተብሏል። የዘመዶችን ሁኔታ የሚረዳው ወይ ደግሞ የቤተሰቦቼ ዘመድ በወላጆቼ ያለው የገንዘብ መጠን ነው የነሱ ወዳጅነት የሚለካው የሚልም ንግግር አይቻል የሆነ ሰሞንና ሰምሆ ትክክል ነው ይሄ አባባል። ሁለተኛው ነገር ደግሞ ከሌለ የለህም ነው። አስ ፐርፌክትሊ የተለመደች ነገር ከሌለ የለህም። እንደውም አንዱ የቲክቶክ ቪዲዮ ዛሬ ከዛ ጋር ይገኛል። በወርቀት ጊዜ የኔ የምትላችሁ ሰዎች የኛ የምንላችሁ ሰዎች የኛ እንዳልሆን የምንረዳበት መንገድ አንዱ ውድቀት ነው። ውድቀት ደግሞ የሚያጋጥመው በተለያየ ስህተቶች ሊሆን ይችላል። ሰምሃው ሰውነና ፐርፌክት አይደለንም፣ የሆነ ስህተት ይፈጠራል። ገንዘብ ምን ልላችሁ ነው ብዙ የጓደኝነታችን ይፈትነዋል። ከሰዎች ጋር ያላችሁን ግንኙነት ብዙ ጊዜ ገንዘብ ይፈትነዋል። በጣም ነው የሚፈትነው እና በህይወታችን ውስጥ ፕራዮሪቲ ከምንሰጣቸው መንገድ አንዱ ገንዘብ ነው። በቃ ገንዘብ በተለይ አያያዙን ኪፕ አደራረጉን እሱ ጋር በጣም ጥንቃቄ ያስፈልጋል። ደግሞ እንደ ወንድ ልጅ ፕሮቫይደርም ብዙ ነገሮችን ከኛ ስለሚጠበቅ ለዛ ነገር ደግሞ ዋናው ማንቀሳቀሻው ማሽኑ ሞተሩ ገንዘብ ነው እና እናያለን። ምናልባት ከፍም ዝቅም ማለቱን ገንዘብ ምን ያክል የሰው ልጅ እስከምን ድረስ ከሚያስቀደው ድረስ እናያለን። ማለት አንዳንዴ ሶላችን ራሱ አይታችሁ ከሆነ ገንዘብ ይገዛዋል። አሁን ነው እኛ እዛ ድረስ መድረስ አለብን ብዬ ባላምንም እያየን ነው ብዙ ሰዎች በገንዘብ እየተሸጡ እንደሆኑ ነፍስ ማለት ነው። እና በጣም ቢቴከር ገንዘብ ላይ አይደለም እኔ መካሪ ሁኜ ሳይሆን ግን እኔ እንደውም ገንዘብ በጣም ከሚያባክኑ ሰዎች አንዱ ልትሉ ትችላላችሁ። አንዳንድ ገንዘብን ካልተጠቀምንበት ሊጠቀምብን ይችላል። አውጣን ደግሞ የሞጣቱን የገንዘብን ቫልዩ ካላየን ደግሞ ምን አይነት ቫልዩ እንዳለው ልንረዳ አንችልም። እና እዚህ ከቲክቶክ ቪዲዮዎችንም እየሰራ ምናምን በዛ ነገር አንዳንድ ነገሮችን እናወራለን። ኤኒዌይ ግን እናንተ ማሰባችሁን ትስጡበት።
በገንዘብ ዙሪያ ምን አይነት ሀሳብ አላችሁ? ምን አይነት አመለካከት አላችሁ? ያለውም ኃይል ፓወርን በእናንተ ህይወት ላይ ምን አይነት ኢምፓክቶች እንዳመጣ ምናምን ነገር እኔ ብዙ እስቲ አሁን ጊዜው ባይሆንም ብዙ ማጫወታችሁ ነገሮች አሉ። ግን ያ በገንዘብ ጉዳይ አግኝቶ ማጣትን ይታያል። ወዳጆቻችሁ ይፈተናል። እንደነገርኳችሁ ብዙዎቻችሁ እንኳን ገንዘብ ላይ ምን ያክል ከቤተሰቦቻችሁ ጋር ያለውን ፍቅር ግንኙነትም እንዴት እንደሚፈትነው ያኔ በተነሳን መልኩ አለው ፓወር በዛ መልኩ አለው። ወደ ቦታው እየተደረስን ነው። ገንዘብን በመሀል እያወራን በመሀልም ቀረጻችን እናስኬዳለን ማለት ነው። እየቀጠልን ከሌለ የለም ነው አባቴ፣ ማንም አይፈልግም። ስፔሻሊ በዚህ ጊዜ አሁን ወደ ቦታው እየተደረስን ነው። ምን ራለ ነው ራስና ያስተዋውቃል። ግን ዛሬ ትንሽ ነው ቋብሽ ይለሻል። አንዷን ልጠብሳት ነው እንጥላለን። በጥፊ ነው ሰላም ራስ አስተዋውቅ ነው። ያ ካሜራማን ፕሊዝ እሺ አራ ካሜራውን ነው። ኦኬ ስለምን ደበልሽ? ስለ ራሴ ነው። ያ ዳዊት አብርሃም እባላለሁ። ዳዊት ኤቢ7 ማስዮር ሳምን ከኔ ወጭካራ ያአራት ዳዊት ኤቢ ማለት ትችላለህ። ናቲ ኤቢ7 ኒክኔም ዮ ይኖራል ሲሆን ይላል። በቃ አይ ዶንት ኖ ኤቢ 26 በለው በቃ። ለምን አሁን እንደዛ ማድረግ አስፈለገ? በፊት ዳዊት አብርሃም ባል 26 ነው። አይ ዶንት ኖ 26 አሁን ቁጥር ለምን መጨመር ፈለግ ማለት ፈለገ? ታው በቃ ያየ ካልገባ ነግሬ የማይገባት አሁን ብቻ ወደ ቀረጻ እየደረስን ነው። ቀረጻ እናደርጋለን። ሀሳቡን እየረሳሁት እንዳይመስላችሁ፣ ሀሳቡን እንቀጥልበታለን። ገንዘብ ሲናገር ህግዝም ይላል። ንፋስ አለ አይደል ነው። ንፋስ እየገባብኝ ነው። ብቻ ያ ገንዘብ ሲናገር ህግዝም ይላል። እንደውም እቺ አባባል እኛ ሀገር ላይ በደንብ ትስተዋላለች። በደንብ ያው እኛ ሀገር ላይ ብቻ አይደለም፣ አንዳንድ ትልቅ ያደጉ ሀገራቶች ላይም ይታያል። ለምን ገንዘብ የማያዘጋው አፍ የለም። ስንቱን አፍ ያዘጋል። ገንዘብ አባንዳንት የማያደርገው ህግ የለም። አንዳንዴ ስንት ህጎች ነው ቫዮሌት የሚያደርጋቸው ደግሞ እነዛን ህጎች የሚያፈርሳቸው። ባንዳም ያው ፈተናው ገንዘብ ነው እና ይሄ ምን እላችሁ ፈልጌ ነው። ወደ ቅድሙ አይዲያ ስመጣ መጥፎ ጎንም አለው፣ ጥሩ ጎንም አለው። ደግሞ በጣም አስቀያሚ ጎኑ አይታችሁ ከሆነ አንዳንዴ በጣም ብዙ የሰው ልጅ አቅምን፣ ሀሳብን፣ አይዲያን ወደ መሬት ለማውረድ በገንዘብ እጥረት፣ በአቅም ማነስ ምን አይነት ሀሳቦች ታምቀው እንደቀሩ፣ ምን አይነት ሀሳቦች ታግደው እንደቀሩ ሁላችንም የምንረዳው ነገር ነው። ሌላኛው ደግሞ የቅጥር ህይወቱን ያው በቅጥር ላይ የምንገኝ ሰዎች አብዛኞቻችን ያችን ወራዊ ደሞዝ ላለማጣት ኤክሰስ የሆነ ፓወራችን አቅማችን እንዳንጠቀም ፍሬ የሆነ ነፃነት እንደሞ የጊዜ ነፃነት እንዳናገኝ ያደረገን ገንዘብ ነው። ያው ይቺ ወራዊ ደሞዝ ያችን ላለማጣት ገንዘብ ፍን አድርጎ ይዘናል፣ አክሰስ እንዳንጠቀም ማለት ነው ፍሪሊ። ሌላኛው ጥሩ ጎኑ ደስ የሚለው ፓርት የሚሰጣችሁ ሪስፔክት አለው። የራሱ ይቻላል። እርግጥ በገንዘብ ይመጣ ሪስፔክት ጋራንቲድ ነው ማለት አይቻልም። ባት በቃ አትሊስት የጊዜ ነፃነት ታገኙበታላችሁ በንጹህ የሚመጣ ገንዘብ ማለት ነው። ሁለተኛ ነገር ደግሞ በደንብ አድርጋችሁ ሰርቫይቭ እንድታደርጉ ያደርጋችሁ ለተሻለ ህይወት። መቼም የገንዘብን አድቫንቴጅ ዘርዝሬ አልጨርስም፣ ከኔ በላይ እናንተ ታውቁታላችሁ። እና ብዙ ጎኑ አለው። በቃ ትልቁ ነገር ግን ለሁላችንም የጊዜ ነፃነቱ የተሻለ ህይወት መኖሩ በቃ ነፃነት ይሰጣቸዋል። እሱ ነው። ኤኒዌይ ብዙም እንትን አላውራ፣ ወደ ቀረጻችን እንግባ። አብራችሁ ያው ቀደም እንደዛ ያያችሁት ፓርት እብደት አሁን ወደ እብደቱ ዓለም እየገባ ነው። ቀረጻችን እየተጠናቀቀ ነው። ብቻ የገንዘቡ ፓወር ባይዘው ማይክሮ ረስታል አግኝቶ ማጣ ችግር የለውም። አግኝቶ ማጣት ይሄ በተለይ የሆነ ከፍታ ላይ እንደምንም ብላችሁ የሆነ በቃ ፐርሰናሊ የሆነ ከፍታ ላይ ደርሳችሁ መውረድ እንዲህ ነው። በቃ ዜሮ አውቶማቲክ ዜሮ ነው።
አግኝቶ ማጣት እና አትሊስት እሺ መውደቅ አለ በአንድም በሌላ በኩል ሰው ነውና ሁሌ ከፍታ ላይ ዝንጥ ብላችሁ አቆዩ። አንዳንዴ ድጋሜ ከፍ ዝቅ የምትሉበት አለ ላይ ሆናችሁ አግኝታችሁ ታጥቁስ። ግን ስትወድቁ የመነሻውን ጥበብ ወይም ደግሞ ድጋሜ ለመነሳት ያለውን ኤክስፒሪየንስ አብራችሁ ካልያዛችሁ ምን ትርፉ ሁሌ እንደው ወድቃችሁ ነው የምትቀሩት ማለት ነው። ለመነሳት በጣም አስቸጋሪ ነው የሚሆነውና ነገራችን እንገባ ነው። ግን አትሊስት የሆነ ነገር ኮር ፖይንት ካገኘን ብለን ነው። ዝባዝንኪያችን በስቷል። የተወሰነ ቀረጻ እናደርጋለን። አሁን ላይስ እንዴት ነው አስተያየት እየሰጣችሁ ነው? የት ሄደ ያ ገንዘብ? ሄደ ስለ ገንዘብ እያወራ ገንዘብ ጠፍቷል። ስለ ገንዘብ አስተሳሰባችሁን የሚቀይርና ደስ የሚል ነገር አንድ ነገር ልንገራችሁ። ድሃ ስትሆን ሰዎች አንተን እንዴት ማስተናገድ እንዳለባቸው አያውቁ ወይም በአግባቡ አያስተናግዱ። ሀብታም ስትሆንና ገንዘብ ሲኖር ግን አንተን እንዴት ማስተናገድ እንዳለባቸው ተምረው ይመጣሉ። እንደ አባታቸው ያከብራል፣ እንደ አባታቸው ድምፅን ይሰሙታል። አየህ፣ ገንዘብ ምናልባት ደስታን ላይገዛ ይችላል። ነገር ግን በዚች ምድር ላይ የምታደርጋት እያንዳንዷ ነገር ከገንዘብ ጋር የተያያዘች ነው። መንግስት ዲያስፖራ ቤተ መንግስት የሚጠራው እንግዳ ስለሆነ ይመስላል? ያለው ስላለው ነው እንጂ በዛ ልክ ሄደው የሚንከባከበው እንግዳ ስለሆነ ይመስላል? ያለው ስላለው ነው። ወንድሜ ጠይቅ። ለምን እንደዚህ ይሆናል አትበል። ነገር ግን እዛ ሲስተም ውስጥ ግባ። ከዲያስፖራችሁ አንድ ሁን ወይ ከሀብታሞቹ አንዱ፣ እነሱ ስለማያወርዱ ማለት ነው። ውድቀት ሲያጋጥምህ ሁሉ ፊትን ያዞርብሃል። ያኔ ነው የኔ ያልካቸው ሰዎች ያንተ እንዳልሆኑ የሚገባ። ስለዚህ በዙሪያ ያሉ ሰዎችን ስትመርጥ ጥንቃቄ ማለት ነው። ምክንያቱም እየኖርንባት ያለችው ዓለም ወደተኛ ሰዎች ስለሚበዙባት